ዛሬ እንግዲህ ቅድስትና ማህሌት ተጠፋጥፈዋል ማለት ነው። ጀግናዋ ቅድስት ላትመለስላት ለማህሌት እንግዲህ እጇን ዘርግታ ጠፍጥፋ ጥላታለች። ምክንያቱም እንግዲህ ማህሌት እዛ ቤት የገባችው ተልኮ ልታደርግ ቢሆንም አሁን ተልኮውን ትታ ግን ብሩኬን እየጎተተች መኝታ ቤት ይዛ መሄዷ በጣም አናዷታል። ያም ደግሞ ሆኖ እሷ ደግሞ በጣም ያናደዳት ብሩኬ ነው። እንዴት እየተጎተትክ ትገባላታለህ? ምንድን ነው ትላንትና የተነጋገርነው አላማ በማለት ነው። በዚህ ሰዓት በጣም ተናዳ ሳሎን ላይ ቁጭ ብላ ነበርና ቅድስቴ ራሷን ይዛ እንቅልፍን ሳይወስዳት ነበር ያደረው። መድብል መጥቶ እንግዲህ ምን ሆነሽ ነው ቅድስቴ? ምን ተፈጠረ ዛሬ? ምን ሆነሻል? እያለ ቢጠይቃት እንኳን መድብልን በፍጹም ልትናገረለት አልቻልሽም እና ከዛም ምንድን ነው የተፈጠረው ንገሪኝ ሲላት በፍጹም ለመናገር አልፈለገችም። አሁን እንግዲህ ማህሌት የሰራችውን ስራ መድብልን እየወቀሰ ይገኛል። ብሩኬ መድብል ነው እንደዚህ ያደረገኝ እያለ ዝም በይ አንቺ መቻባሽ፣ ከዚህ በኋላ አንቺን እኔ አልፈልግሽም፣ ይህን ቀን ነበር የናፈቀኝ ብሩኬ እያለች ስትነግረው ዛሬ ምናልባት አሳስተሽ ሊሆን ይችላል፣ ግን መቼውም ሚስትሽ ሊሆን አልችልም፣ ወቂ ቅድስት ልብ ውስጥ እንደሆነችም አውቃለሁኝ በማለት ትነግረዋለች። ግን አትርሳ እኔ ነኝ ሚስትህ፣ እሷ የቤት ሰራተኛ ነች በማለት ስትነግረው ደግሞ ለገረት ትጨነቃለህ በማለት ስትነግረው ዝም በይ አንቺ ሲጀመር ክብር የሚባል ነገር የለሽም፣ ክብር የሌለሽ ነሽ አንቺ በማለት ነበረ የመለሰላት። አንቺ የቅድስትን ጫፏን ማደርሽም በማለት ሰባሽ፣ እሷ ግን ክብር ያላት ሴት ነች፣ አንቺ ግን ወራዳ ነች፣ መቼም ልትከበሪ አትችም ብሎ ባደረገው ነገር እየተጸጸተው እንዴ እኔ ክብር ያለኝ ነኝ በማለት ስል እባክሽ ውጭልኝ ከዚህ ቤት፣ ከዚህ በኋላ እንድትወጪ ነው የምፈልገው በማለት ቢላትም እሷ ግን በፍጹም ጠዋት እንደገና እዛ ቁጭ ብላ ሳሎን ላይ በጣም ተናዳ ሲያገኛት መድብል ከዛ የታለ ብሩክ ሲል ብሩክ መጣ። ስማ እኔ ጋር ነው የምትጣለው፣ ነግሬሃለሁ፣ ቅድስት ምን እንዳደረካት ንገረኝ፣ ብቻው ድጋሚ ተሳስተህ እንዳትሆን አለው። ምንድነው የማትናገሪው በማለት ሲላት ለቅሷን ተቀዳድሟት ቅድስት ታለቅስ ገባ። በቃ መድብል ተወኝ በራሴ ጉዳይ ነው የማለቅሰው ብላ ጣል አድርጋው ስትሄድ ብሩክ መጣና ከመድብል ጎን ተቀመጠ። ብሩክንም ብቻ ይችን ልጅ አንድ ነገር አድርጋሃት እንዳይሆን ብሩክ፣ አንድ ነገር ከማህሌት ጋር ካደረግ የምትጣላው ከኔ ጋር ነው፣ ደህና አይደላችሁ ምንድን የሆነው ሲለው ብሩኬ ይርበተበታል። እንደ ሴት ልጅ ማለት ነው። ምንም እንዴ ሁላችንም እኮ አንድ ቤት ነው ያለ ነው፣ የተፈጠረው ነገር ምንድን ነው ትለኛለህ እንዴ አለው። ቅድስት ምን ሆና ነው? ጧት ሶፋ ላይ ሆና እኮ እያለቀሰች ነው ያገኘኋት። ምን አድርጋሃት ነው? አንተ ደግሞ ደህና አደርኮይ ስለ እንደዚህ ብለህ ትመጣለህ። ምንድን ነው ያደረካት? ደህና አደርኮይ። ምንም አላደረግኩም። እንዴት ያ ምንም አላደረካትም? ቅድስት ምን አለች ላንተ አለው። እሱ ደግሞ ምን ቅድስት ምን ትለኛለች? እንዴት ተናደደች ነው ልትነገር ይችላል። ለዚህ እኔ ክፍሌን ያደርኩት ሲለው በጣም ነበረ የተናገረው። ብቻም በድጋሚ ስተት ሰርተህ እንዳይሆን፣ ብቻ በድጋሚ ስተት ሰርተህ ከእኔ ጋር ነው የምትጣላው። እውነት እኔ ወንድምህ አይደለም፣ እመነኝ፣ እኔ እንቅሃለሁ፣ በጣም ነው ምንቅህ፣ ወቅ በማለት እጁን ቀስሮ መድብል ተናገር። በድጋሚ እችን ቅድስትን ልታስቆጣት አይገባም። ተቆራምዳ የተቀመጠችው ለአንተ ብላ ነው። እኔ ብሩክ አንተ ትልቅ ሰው ከሆነ ከዚህ በኋላ ራስን መቆጣጠር አስፈላጊ ነው። ራስን ተቆጣጠር። ራሱን የማይቆጣጠር ከሆነ መረጋጋት ነግሬሃለሁ በማለት እንግዲህ መድብል በጣም ተናዶ ለማንኛውም በደህናውን ብሎ በንዴት ጥሎት ወጥቶ ይሄዳል። እንግዲህ እሷም ክችን ሂዳ ወጥ ምግብ ሰርታ እንግዲህ ምሳሌ ምግብ ሰራሁልሽ ምሳሌ ልስጥሽ ወይ ስትላት አልፈልግም ያንቺን ምግብ አልበላም አለቻት። ለምን? ቅድስት የሰራችልኝን ምግብ ነው የምበላው። በፍጹም እኔ እኮ እናትሽ ነኝ፣ የአባትሽ ሚስት አይደለሽኝም፣ ልትሆኝም አትችይም። የኔ እናት ቅድስትና ቅድስት ብቻ ናት በማለት ታናድዳታለች። በዛ መካከል እንግዲህ ቅድስት ሳሎን የራሷን ጥፍር አድርጋ ይዛ ተቀምጣ በምታለቅስበት ሰዓት ዳጣዬ ትመጣለች። ዳጣ ከዚህ በኋላ ከዚህ ቤት በቃ ልወጣ ነው ስትላት፣ ምናልሽ ቅመሟ ምናልሽ ለምን ብለሽ ነው እዚህ ቤት የምትወጪ? ለማን ብለሽ? ለማን ይስፋ ብለሽ? በጭራሽ አትወጪም። ለማህሌት ብለሽ ልትወጪ ነው? እኛ እጅ መስጠት የለብንም። እኛ ቡራን አስረክበሻት ልትሄጂ ነው? ጎትተን ትላንትና ቃል ገብቶልኝ ነበር፣ ግን ውሸታም ነው።
ከያዲ ነው። አዎ ነገሩ እሱ ታስሮ ከተፈታ ጭንቅላቱ ጤነኛ አይደለም አለች እና ዳጣም በጣም ተናደደች። ሲታይ ምን ልበልሽ አለቻት። በጣም ቅመሟ አንቺ ምርጥ ልጅ ነሽ፣ አይዞሽ፣ ክብር አለሽ፣ የተከበረ ሰው ማግባት ትችያለሽ ስትላት፣ አዎ ከእንግዲህ ወደ ከሀገሬ ሂጄ ገጠር ክብሬን ይዤ በክብሬ ትዳሬን ይዤ እኖራለሁ አለችና ውሳኔዋን ወሰነ። እሱም የፈለቀውና የፈቀደውን እሱም ያግባ፣ እኔም ከነ ክብር የሚያገባኝ አላጣም ስትል፣ በፍጹም አለች። ቀጥቅጠንም ቢሆን ጎትተን እናወጣታለን እንጂ በጭራሽ አንቺ ልትወጪ አትችልም በማለት ዳጣ በጣም ተናዳል። እኔ መጀመሪያም እንደዚህ እንደ በግ ስልብ ብላ የገባችው እናንተን ችግር ልፈጥር መሆኑን አውቄያለሁ አለቻት። ከዛ ቀጥ ብላ ሄደችና ኪችን እንግዲህ ማህሌትን ደግሞ ውጪ ትላታለች። ዳጣ ሆይት ጀግናይቱ ዳጥዬ ያፍጫጫኝ እንደወንድ ገባይባትና ምን ሆንሽ ደግሞ አንቺ ምን ልታረጊ መጣሽ አለቻት። እንዴት ነው ደህና ነሽ አለቻት። አንቺ ግን እዚህ ቤት ለቀሻል፣ ቤተሰቦች ተገኝተዋል ተብለ ምን ልታደርጊ ነው የምትመጪው አለቻት። ኧረ እባክሽ ወይዘሮ ማህሌት እንደዚህ አይባልም። ሰው ቤትሽ እንግዳ ሲመጣ ምን ልስጣችሁ፣ ምን ትበላላችሁ፣ ምን ትጠጣላችሁ ይባላል እንጂ ውጡ ይባላል እንዲ ያለች። አዎ ይባላል አለ ማህሌት። እኔ በወጣ የማንም ዱርዬ መፈንጫ ይሆናል እንዴ ቤት ያለቻት። ሲጀመር አንቺ ቤትሽ ነው እንዴ? ይሄ እኮ ቤት አይደለም፣ የድሮዋ ማህሌት ሆነች ነው የተመለሽው፣ አልተሻሻልሽም አለቻት። እና አንቺ አታቃጥሪ ውጪ አለቻት። ስራ እኮ ነው ማቃጠር። ስለዚህ አሁን ለማንን ላቃጥርልሽ ትፈልጊያለሽ? ሌባ ውጪ፣ ሁሉን ነገር የረሳውልሽ እንዳይመስል ውጪ ስትላት፣ ይልቁንስ አሁን እስከ መቼ ነው እዚህ ቤት የምትቆየው አለቻት። ምን አገባሽ? የሚያገባሽ ነገር አለ እንደ ውጪ ስትላት፣ ዳጣ ደግሞ ቡራን ድጋሚ ልታገቢ እንደሆነ ህልምሽ ነው፣ በፍጹም አታገኙ አለቻት። ዳጣ በጣም ተናዳ ቢላዋ ይዛ ነበረ የምታናግራት። ከዚህ በኋላ ቡራ አጠገብ እንዳደርሽ ስማሽ ቡራ የቅድስትና የቅድስት ብቻ ነው በማለት ስትናገራት፣ አያገባሽም ውጭልኝ በማለት ትላታለች። ከዚህ ቤት እኮ ተጠልለሽ እንጂ እኮ ቤትሽ አይደለም፣ ረሳሽው እንዴ እንዳውም አለቻት። ኧረ እባክሽ እናስወጣሻለን አለቻት። እስኪ እናያለን የሚያስወጣኝን ያለው አለች ወይዘሮ ማህሌትና ጉራዋን ነዛች። ከዛም እንግዲህ ቅድስትን ይችን ልጅ አስወጧት፣ ይቺ እኮ ሌባ ናት ስትላት፣ ማን ዳጣዬ? ዳጣማ አትወጣም፣ ዳጣም በጣም ነው የምወዳት፣ መውጣት ካለብሽ እንደውም አንቺ ነሽ ብላ ነበረ ቅድስት ያለቻት። እንግዲህ ወደ ሉላ ስንሄድ ሉላ እንግዲህ ለጠበቃው ሚስት ደውላ የተፈጠረውን ነገር ሁሉ ስትነግራት፣ ጠበቃው ሚስት ደግሞ ምንም እንዳልመሰላትና እንደውም ባሏን ምንም ነገር እንደማያደርግ እነሱን መክሰስ እንደምትችል ጭራሽ ሽጉጡም እኛ ጋር አለ እንኳ እያለቻት፣ ሽጉጡ ጭራሽ ከነ ሽጉጡ ነው የወሰድሽው አንቺን ነው የምከስሽ በማለት ትላታለች። እውነት ይቺ የጠበቃው ሚስት ናት ብላችሁ ታስባላችሁ? ጠበቃው የገዛ ሴት ናት መሆን ያለባት እንጂ ማናት ሴት ባልሽ ከአንቺ ላይ ቼክ አረገብሽ ተብላ እንደዚህ ብላ ያድርጋ ያደርግም የኔ ባል ብላ የምትላለች ብላችሁ ታምናላችሁ? እኔ ግን አልተዋጠልኝም። እናንተስ እስኪ ሀሳብ አስተያየት ስጡን። እንግዲህ ቅድስቴ ደግሞ እናቴ ብለሽ እንዳጠሪ ነግሬሻለሁ፣ እኔ አባትሽ ሚስት ስሆን እኔ ነኝ እናትሽ የምሆነው እያለች እንግዲህ ለቅድስት እየነገረቻት ነበረ። በዚህ መካከል ወይዘሮ ማህሌት እንግዲህ ትመጣለች። ለምዶብኝ እኮ ነው ትላለች ምሳሌዬ ማለት ነው። ምሳሌ ሂጂ ከክፍልሽ ግቢ አለቻት እንዳሰማ ብላ ቅድስት ብልሃተኛዋ እሷን ወደ ክፍሏ ስትሰድላት ወይዘሮ ማህሌት መታ ጉብ አለችና እባክሽ ወደ ገጠርሽ ሂጂና ጊዜሽ ቃልሽ ሳይቃጠልብሽ ባልሽን አግብተሽ ልጅ ውለጂ አለቻትና ምን ያገባሻል አለቻት። እንግዲህ ዝና ደግሞ ወደደም ጠላም አሁን ማህሌትን ያገታትን ልጅ ወደ ካሌብ ሙሰሲ ቀስበል አኑ ግዴታው ሊወስዳት ተዘጋጅቷል። እንግዲህ ደግሞ ያን ምን እንደሚያረጋት አላቅም። ለሁለት ቀን ያክል ያለ ምግብ እንደቆየችና በጣም ተረባ እንደነበር አበላሏ በጣም ታሳዝናለች። እንዴ እርቦሻን እንዴ ሲላት መብላት መጠጣት መንደላቀቅ አልፈልግም ብለሽ አይደለ እኔን አላገባም ያልሽው? ገና አሁን ወደ ሌላ ልትተላለፊ ነበር ነው ያላት። እንግዲህ ቅድስትና ማህሌት ደግሞ ቁጭ ብለው ልጅ እድሜ ወርቅ ነው ሂጂና አንዱን አግቢ ስትላት፣ አልሄድም ስለዚህ አያገባሽም ጠግበሻል አለቻት። አዎ እኔ አልተራብኩም፣ ተርበሽ ራቤ ብለሽ የመጣሽው አንቺ ነሽ፣ የጠገበ ለተራባ ያዝንም ይባላል። ታያለሽ እኔ ደግሞ እዚህ ቤት ካላስወጣሁ። እሺ እናያለን፣ እስኪ ብሩክ ይምጣና ማንኛችንን እንደሚያስወጣን እናያለን በማለት ዛሬ ቅድስት ወንድ ሆና አይኗን አፍጥጣ እንግዲህ
ፈጣ እያነጋገረቻት ትገኛለች። ቅድስት ርቦሽ ነው የመጣሽው ስታታፍሽን አትክፈቺ፣ ርቦሽ መምጣች አትበይኝ፣ ነግሬሻለሁ፣ ልጭራሽ ልትመችኝ አንቺ አሰሪሽ እኮ ነኝ አለችኝ። ኧረ እባክሽ ጫፌን እነካለሁ ብትኝ አንቅሻለሁ። እኔ አንቺ አሰሬ አይደለሽም፣ እኔ ራሴ የዚህ ቤት ባለቤት ነኝ አለቻት። እና ቅድስት እንዴት ነው የሚያደርግሽ በማለት ስትላትም የፈለገውን በይ እኔ ዛሬ በፍጹም አለቻት። እንግዲህ ሞገስና መድብል ተገናኝተው ደግሞ ከዚህ በኋላ ንብረታቸውን አስመልሰው ሰላም አግኝተው እንዲቀጥሉ እየመከረው ነበረ። እኔ ግን ማህሌትን አስወጣት እዚህ ቤት ነው የምትልኝ፣ ማህሌት መቼም አትማርም፣ ተው መድብል ችግር ትፈጥራለች እያለ ቢመክረውም አይ እንዴት መሰክርልንና እነዚህና ለዘላለሙ እናንተ ስፎ እያለ አየር መተንፈስ አትፈልጉም? በሀገራችሁ ላይ መኖር አትፈልጉም? ስለዚህ እሱን ተባብረን ሁላችንንም አስመስክረን አንድ ላይ ለመፍረን ነው አለቻት። አሁን ብሩኬን ደግሞ እንግዲህ ቁጭ ብላ እንግዲህ ብሩኬ አንቺ አጨቅጨቄኝ ዘወር በይልኝ ይባክሽ አላት። ቁጭ ብላ አይዞ ብሩኬ አይዞ ሁሉ ነገር ይስተካከላል አለች። ህይወቴን እኮ ያበላሸሽው አንቺ ነሽ፣ አሁን ደግሞ ህይወቴን እንዳስተካከል የምትመክሪኝ አንቺ ነሽ በማለት ይናገራታል። ስማ አለችው፣ ግን ዛሬ ይቺ ቅድስት የምትባለው ልጅ ያደረገችን ነገር ብነግር በጣም ነው የተናደድኩት አለች። እሷ ምንም አታደርግሽም አላት። ብታይ ወደ ሀገሬ ሊሄድ ነው ተመልሼ ሂጄ የሀገሬ ሰው ላገባ ነው እያለች ነው። ላገባ ነው ብሎ ደነገጠ። መቼ ነው እንዲህ ያለችሽ? ቀን ያለችኝ ቀን ብላኛለች። ብቻ ደብድባይ ልገለኝ ነበረ። እንደውም ምሳሌ ናት የገለገለች። እንደውም ሁላችሁንም እገላችኋለሁ ብላ ስታስፈራራን ነበር እያለች ነገሮችን ማያያዝ ስትጀምር እሱም ስልኩን አውጥቶ ወደ ቅድስት ሲደውልላት ቅድስት ደግሞ የት ነች ሲላት ከምሳሌ ጋር ወጣ ብለን ነበር እየመጣን ነው ደርሰና ሲላት እሺ አላት ማለት ነው። ከዛ ቅድስት መጣችና ቁጭ ስትል የእሷን ሰምተ ልትቆጣኝ ነው ጋሼ አለችው። ኧረ እኔ አይደለም የእሷን ሰምቼ አንቺን የምቆጣበት ነገር የለኝም አላት። ቅድስት ምንድን ነው የተፈጠረው? ምን ነው አለች። ለእሷ ብለህ እኔ ልትቆጣኝ ነው አለች አፍጥጣ። ኧረ እኔ የተቆጣሁሽ አይደለም፣ ግን ምን ተፈጥሮ ነው ወደ ሀገር ቤት ሄዳለሁ ያልሽው? ማ እኔ አላልኩም። እኔ ወደ ሀገር ሄዳለሁ አላልኩም። ለማምንስ ብዬ ነው ሀገር የምሄደው? እንዴ አንቺ ሄዳለሁ አላልሽም አለ ማህሌት። እንደውም ልትደበድብኝ አልነበርም? አዎ ከዚህ በኋላ እኔና አንቺ አሰሪና ሰራተኛ መሆን አንችልም። እኔ የዚህ ቤት ሰራተኛ አይደለሁም ብላ ተረጋጊ አለ ደግሞ ብሩኬ። ጋሼ ሲጀመር አንተ የውሳኔ ሰው አይደለም፣ በጣም ጠንካራ ትመስለኝ ነበር፣ ግን ልፍስፍስ ነህ ስትለው እንዴት ባኔን ትሳደቢያለሽ ብላ ማህሌት ስትነሳ አጅሪት ደግሞ ጀግናዋ ቅድስት እንግዲህ ጠፍጥፋ ማህሌትን ጥላታለች ማለት ነው። ማህሌት ተዋርዳለች። እንግዲህ መድብል ደግሞ ከእሱ ጋራ ከሞገስ ጋር ሆኖ እሷ እንድትጀምር ክሱን ትጀምርና ነፃነታችንን አውጀን በሰላም አገራችን እንኖርበት እያለው ነው። እሷ ግን ክሱን ልትጀምር ብትልም የጠበቃው ሚስት ግን እኔ ነኝ የምከሳችሁ ብላ በጭራሽ ከሳሹና ተግመታባታለች። እንግዲህ አሁን በዚህ አይነት መልኩ ቅድስትና ማህሌት እንዴት ነው ሊገፉትና ሊዘልቁት የሚችለው የሚለው አሳሳቢ ነው። እንግዲህ ብሩኬ አንደኛቸውን መርጦ ማስቀመጥ አለበት። በተለይ ቅድስት ለሱ ብዙ የሆነችለት መስዋዕት የከፈለችለት ስለሆነ ለቅድስት ያድላ ያን ነው እንግዲህ